ጉዳዩ የጀመረው እዚህ ጋር ነው። በቅዳሜ ከሰዓት በኢቢኤስ ቴሌቪዥን ላይ የሚካሄደው ፕሮግራም ላይ ዘቢባ ግርማ ቁጭ ብላ ከጋዜጠኞች ጋር ስታዝም ከዛ በድንገት ትንሿ ልጇ ወደ ስቱዲዮ ትገባለች ማለት ነው። ከዛም ደንግጣ የማን ልጅ ነች እቺ ቆንጆ ብላ ከዛ ልጇ ስትመለከት እጅግ በጣም ደንግጣ ቤተሰቦቿ በሙሉ ኢሱብ ጨምሮ ልጆቿ ይመጣሉ። ከዛ ሁሉም ካሉበት ተነስተው ያጨበጭቡላታል። ይሄ ነገር እጅግ በጣም በሚዲያ አነጋጋሪ ሆነ። ውጭ ዋርገኝ ከዛ በኋላ ነው እንግዲህ እቺ ሄለን የምትባል በቲክቶክ ላይ መታ የዘቢባ ግርማ ባለቤት ኢሱ የኔ ፍቅረኛ የኔ ባል ነበር፣ አብረን ረጅም ጊዜ አሳልፈን ነበር፣ እኔን ከቶኝ ወደ ሀገር ገብቶ ነው አሁን ዘቢባ ግርማን ያገባት፣ ረጅም ጊዜ ዝምታን ቢወርጠው አሁን ግን ዝም አለም ትላለች። ይሄ ልብስ ትዝ ይላልሽ ራሱ ኤግዛክትሊ ልብስ ማለት ራሱ ልብስ ራሱ ጥፍር ቀለም ብቻ ነው የቀየርኩት። ጥፍር ቀለም እንደዚህ ነው። እንዴት ብዬ እንደጠበቅኩት ላሳያችሁ። እንደዚህ ቁጭ ብዬ ነው የጠበቅኩት እኔ እሱ ይሱም ደግሞ ለዚህ ጉዳይ ምንም ጊዜ አላበከነም፣ ፈጣን ምላሽ ሰጥቷል። በምላሹም ደግሞ እኔ ፍጹም እኔ አላቃትም፣ እቺን ሴትዮዋ ኖርዌይ ስኖር ማላቃት እዚህ መጥቼ እንዴት ላቃት ይችላል? እኔ ምንም የምንተዋወቀው ነገር የለም። እሷ ከመሬት ተነስታ ነው እንዴት እንደዚህ እንዳለች ራስ አላውቅም። ጓደኞቼ ይህን ጉዳይ ሲሰሙ በጣም ይስቁ ነበር፣ ምክንያቱም እነሱ እኔ ሁሉ ነገር ያውቁ ስለነበረ እኔ ከሷ ጋር እንዳልነበርኩ እቺን ሴት እንደማላቃት ነው። ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም። ኢሱ በዚህ ብቻ አላበቃም። በመቀጠልም ደግሞ እባክሽ ከሚስቴ ውረጂ፣ ከሚስቴ ላይ ውረጂ፣ ሚስቴ ምንም አታውቅም፣ ሚስቴ ጨዋ ነች፣ ሚስቴ ከሰው አትደርስም፣ ሚስቴ እኔ ነኝ የመጣሁባት እንጂ እሷ አልመጣችብኝ፣ ከሚስቴ ውረጂ፣ እኔ ሚስቴን በጣም ነው ማፈቅራት፣ ሚስቴ ማለት እኔ ሁሉ ነገር ነች፣ ሚስቴ ማለት እንግዲህ ሁሉም ሰው ያውቃት አል ማንም ሰው ጋር አትደርስም፣ ሰውን አትነካም፣ ከማንም ሰው ጋር አትጣላም፣ ሰውን ማንን ምንም አትለም፣ እኔ ነኝ የመጣሁባት እንጂ እሷ አልመጣችብኝም፣ ስለዚህ አንቺ ከሚስቴ ራቂ ነግሬሻለሁ ይላታል። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለሽ፣ አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ ማትደርስ ታቋታላችሁ፣ ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት፣ ይሄም ነገር የመጣባት በእኔ ነው። ስለ ኢሱና ዘቢባ ግርማ ጉዳይን በሰፊ ከመተንተናችን በፊት ደግሞ ማስታወቂያ ማሰራት የምትፈልጉ እንደዛም በቅናሽ ዋጋ በሺዎች ዘንድ ፕሮዳክታችሁና እንደዛም ሰርቪሳችሁ መድረስ የምትፈልጉ ሰዎች በዚህ ስልክ ቁጥር አናግሩ። ከምንም ጉዳይ ውስጥ የማታጡት ዮኒ ማኛም ደግሞ እንግዲህ የእሱን ሐሳብ በመደገፍ ደግሞ እሱም እዚህ ላይ እንደዚህ ስለ ሐሳቡን ሰጥቷል። የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታረግ ሴት ልንገራችሁ። ኢሱ እኔ ነግሬያቸዋለሁ፣ ኢሱን አውርቼዋለሁ። እንደዚህ አይነት ነገር ጭራሽ ከነመፈጠሯ አያውቃት ብዬ ተናግሬ ነበር። እንደማለው አይሰው ስለሚያውቅ ኢሱም መጣና እሱን ተናገረ ዛሬ። እኔ በእናታችሁ እቺን ሴትዮ አፋት ፕሊዝ አለ። አንቺ የሌሎቹን ኢንፎርሜሽኖች አሉኝ እያልሽ ዳር እስከ ዳር የምታዳርሽ ሰው የሰርግ ቬሎ ካለሽ ሁሉ ነገር ካለሽ እንዴት አንድ ፒክቸር እንኳን ለፍቅር አብራችሁ አሉናችሁ? የፍቅር ፒክቸር አንድ ሳይኖር ሰርግ ይሰረጋል? የምትኖሪው ምናልባት ገጠሪቷ ኢትዮጵያ ቢሆን ካሜራ የሌለባት ኢትዮጵያ ብትሆን ዩቲዩብ ተጠቃሚ ባትሆኝ ቲክታክ ተጠቃሚ ዘሬሽን ከዘሬ ይቀላቅለው ብላ የሰጠችኝ እዛ ሴፉ ፋንታው ላይ መድረክ ላይ ያስከረከበችኝ ሚስቴ ነች። እሷ ነች አሁን እናቴ። ይኸውልሽ ዘቢባ አዎ ለእሷ ሞታለሁ እኔ። እሷን እኔ ዝቅ ያደረግኳት እግዚአብሔር ምስክሬ ነው። እኔ ነኝ እዚህ ጋር ዝቅ ያደረግኳት፣ የማይገባት ቦታ ስሟ እንዲነሳ ያደረግኩት እኔ ነኝ። እሷን ጉልበቷ ላይ ወርጄ ይቅርታ የምጠይቀው እግዚአብሔር ምስክሬ ነው። ይህንንም ድንገርሽ ስሚ፣ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል። እግዚአብሔርን ዘቡ ያሳለፈችውን ህይወት ማንም አላሳለፈ።
ስለ ዘቢባ ባወራ የማይሰለቸኝ ሰው እግዚአብሔር ምስክር ነው። ዘቡን ዝቅ ሊያደርጉብኝ የሚፈልጉ ሰዎች እኔ በእውነት ነው የምነግርሽ። እኔ አሮን መቼም ዝቅ አትልም። ይኸውልህ ሚስቱን የሚያከብር ባል የተከበረ ነው። ያን ብቻ ሳይሆን ብዙ ጠላት አላት። ዘቢባ ግርማ ማለት ብዙ ጠላት አላት። ምስኪን ከታች ተነስታ ላይ የደረሰች ሴት እኔ ያዘንኩትን ቅድም ራሱ ብርሃን ስትገባ እሱዬ ነው ማውራት እንፈልገው ዘቢባን። እንዴ ዘቢባ ማለት እኮ እሱዬ ነው። እሱዬ ማለት ዘቢባ ነች። በእውነት አቡዬ አንድ የሚያስቅ ነገር ልንገርሽ። አንድ ትልቅ ሰው የሆነ ኦፊስ ገባውና አንተ ጠላቴን አለኝ። እንዴ ምን አደረኩኝ ነው አለኝ። እግር አሳጠብከኝ አለኝ። ተቆጣኝ። አስራለሁ አለኝ። ምን አድርጌ እንዴ ሚስቴ እርጉዝ ሆና እግሯን አጠብኳት አለ። እስቲ እንደ ኢየሱስ ሙቆሃ ሙቅና ይሄ በቃ ደስ አይልም። አቡ ደስ አይልም። ባሉት እኮ ካንተ ተመረዋል። በጣም ጎበዝ እግዚአብሔር ይመስገን። የሰደበኝን ሰውዬ ሽልጥና ብሎ የሴት ልጅ ግዳጥባል ምናምን ብሎ የሰደበኝን ሰውዬ እስካይላይቱ ላይ አግኝቼዋለሁ። ሱፍ ለብሶ እኔም ሱፍ ለብሼ አንገተን አቀረቀረ። እኔ ግን አንገቴን ቀና አደረኩኝ፣ ደረቴን ነፋው። ምክንያቱም እንዴ ሚስቱን የሚያከብር እኮ ከየት አስተዳደጉ ይወስነዋል። እና እኔ ዘቡዬን ክፉ አይንካብኝ። ዘቡን ለልጆቼ ታስፈልጋለች። ከሷ በፊት ያድርገኝ። አሁንም ቢሆን ከዘቡ በፊት ያድርገኝ ለልጆቼ። እሷ ታስፈልጋለች ከኔ ይልቅ። እኔ ኮተት ነው ያመጣሁባት። እርዳታ እየሰራሁኝ እርዳታ እየሰራሁ እንደሰሞች ነው እንግዲህ ዘቢባ ግርማና ባለቤቷ ኢሱ ከዚህ በፊት ውጭ ሀገር ይኖር በኖርዌይ ሀገር ነበረ። ከዛ እዛ ሀገር ረዥም ጊዜ ነበረ ቆየው። እዛ ነው ያደገው ማለት እንችላለን እና እዛ ከረዥም ዓመት ቆይታ ባለቤቱ ኢትዮጵያ ሲመጣ ደግሞ እንግዲህ ከታዋቂዋ አርቲስት እንደዛው ማቀንቃኝ ዘቢባ ግርማ ጋር ይጋባሉ ማለት ነው። እንግዲህ በትዳርም ተጣምረው አሁን 3 ልጆች አሏቸው። ማለትም ያው እንግዲህ ዘቢባ ግርማ ከዚህ በፊት የራሷ የመጀመሪያ ልጅ አላት። ሆኖም ያው በጋራ ያሳደጉ ስለሆነ 3 ልጆች አሏቸው። እንግዲህ በትዳራቸውም ደግሞ እጅግ በጣም ደስተኛ ናቸው። ባለፈውም በቤት ቴሌቪዥን ላይ መጥተው እንግዲህ ስለ ትዳራቸው ሲናገሩ፣ ስለ ጽናታቸው ሲናገሩ ለብዙዎችም ደግሞ ትምህርት ሆናል ማለት ነው። ከዛ በኋላ እንግዲህ እቺ ሄለን የምትባል ሴትዮ ቲክቶክ ላይ መጥታ ይህንን ነገር እንደ አዲስ የጀመረችው እና እሱ ከኔ ጋር ነበረ አብረን ነበርን ድሮ የኔ ባል ነው ስትል የተደመጠችው። ነገር ግን ደግሞ እንግዲህ አብሮ ከነበሩ ለምንድን ነው የድሮ ፎቶዋን የሌላት? ምናልባት እንግዲህ ሰው ፍቅረኛሞች ሆኖ አይደለም እንኳን ባልና ሚስት ሆኖ አይደለም ፍቅረኛሞች ሲሆኑ ራሱ አብሮ ፎቶዎች፣ ቪዲዮዎች ይኖሯቸዋል እና አብሮ የተነሱ የማስታወሻ ፎቶዎች ይኖራሉ። ነገር ግን ደግሞ እሷ ምንም ነገር ያመጣችው ነገር የለም። በኤአይ የተሰራ አንድ የሰርግ ቪዲዮ አለ መጀመሪያ ላይ ያሳያችሁ። እሱ በኤአይ የተሰራ ነው፣ ሰዎች የሰሩት ነው። እነዚህ ኮንቴንት ክሬተሮች እዚህ ሶሻል ሚዲያ ያሉት እንጂ አንድ ለምን አላመጣችም? ብታመጣ ራሱ ደግሞ እሱ ካልፈልጋትና አሁን ደግሞ በአሁኑ ትዳሩ ደስተኛ ከሆነ ምን አገባት ነው። እና እኔ ለመታወቅ ይመስለኛል እንግዲህ እነሱ ታዋቂ ሰሞኑን ደግሞ ማህበራዊ ሚዲያ ላይ ስለነሱ ጉዳይ ስለነሱ ፍቅር እጅግ አነጋጋሪ ስለሆነ ይመስለኛል ታዋቂ ለመሆን ስማቸውን እንደዚህ እያጠፋች ያለችው። እናም ደግሞ ንግግሯ የውሸት እንደሆነ በጣም ያስታውቃል። በዛ ላይ ስነ ስርዓት የላትም። የምትናገረው ነገር ምንም ከባህልና ከወግ ያፈነገጠ ነገር ነው ብታወራና እጅግ በጣም ይሄ በማናለበኝነት የምታወራ ጉዳይ እንደሆነ ነው እኔ ያየሁትና እኔ ግን እውነቱን ለመናገር በዘቢባ ግርማና እንደዚያም በባሏ በእሱ ፍቅር እጅግ በጣም ደስተኛ ከሆኑ ሰዎች አንዱ እኔ በጣም ነው ማድንቃቸው። የተከበራችሁ ውድ ተመልካቾች እናንተስ ምንድነው ሀሳባችሁ? ምን ትላላችሁ? ይሄ ጉዳይ በምን አይን አያችሁ? እንዴት ነው ሀሳባችሁን? እስቲ በሀሳብ መስጫ ሳጥን ላይ ጻፉልኝ እላችሁ እወዳለሁ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ወዳችኋለሁ። ደህና ሰንብቱልኝ።